ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አሸወይና ናችሁ? ፒስ 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 ናችሁ ወይ? እንዴት ናችሁ? ደግዬ ናችሁ ወይ ትላላችሁ? በነገራችን ላይ አንዳንድ ወሬ እናወራለን ማለት ነው። እዚህ ጋር በጣም የሚያምር ቤት እያየን ማለት ነው። ወይ መታደል እንደው እኔ ቤት ነው በቃ ሁሌ ቤት ቤት ነው የምለው። አጋጣሚ ብዙም ጊዜ እኔ መውጣት አይመቸኝም ማለት ነው። እና ትናንትና እንዳጋጣሚ ወጣሁኝ እና የሆነ ቤት በእርግጥ አረብ ቤት ወጣን አልወጣም አፊ ፋይዳ ማለት ነው። ሳህን ከማጠብና ወይኔ እዚህ ጋር ደግሞ አቤት ተንሰርተች ቤታቸው በጣም ስለሚያምር ስለነበረ በጣም አዲስ ቤት ነበርና ውጭ ነበር የተቀመጥኩት። ግሪን ዘርግቼ ምናምን ሳይው በጣም ያምራል። እስኪ ቪዲዮ ልስራበት ምናምን ብዬ ሰራሁት። የሆነ በጣም ያምራል ቤቱ። ወይኔ በስማም ስታይሉ እንዴት አባቱ እንደሚያምር ማለት ነው። በተለይ ቅመሞች እንደው ከስደት ተመልሳችሁ እግዚአብሔር በቃ እናንተን እፎ የሚያስብልባችሁ ለራሳችሁ ቤት ኑሯችሁ ከቤት ኪራይ እውነት ለመናገር ቤት ኪራይ በጣም ከባድ ነው እንደምታውቁት ማለት ነው። ኢትዮጵያ ላይ በተለይ አሁን በተለያየ ነገር የምንሰማውና የምናየው በጣም ያሳዝናል። እንግዲህ የራሳችሁ የሆነ ነገር ይስጣችሁ ነው የምለው ማለት ነው። በተለይ እንደው የመዳም ቅመሞች ከምር እኔ እንደው ለእናንተ በጣም ልዩ ልዩ የሆነ ነገር ስላለኝ ልዩ ክብር ስላለኝ ምክንያቱም እኔ ማረብ ሀገር ስላለው ማለት ነው። እግዚአብሔር እፎ የምትሉበት እንጀራ ይስጣችሁ። አሜን በሉ። የትንሽ ምርቃት አይደርስም ብላችሁ ዝም አትበሉ። ሰው በንጹህ ልቡ ከሆነ ትንሽ ቢሆንም ይደርሳል። ታውቃላችሁ አይደለ? አዎ እናማላችኋለሁ። ግን እኮ የመጣሁበት ሌላ ነበር አጀንዳ ግን ወደ ሌላ ቀየርኩት ማለት ነው። ምን ታደርጋላችሁ? ይሁን። አዎ እና እንግዲህ ዛሬ የመጣሁበት እንግዲህ ስለ ቡታጅራ ዩቲዩበሮች ስለ ተግማሙ ስለ መግማማት ብለዋል እማማ ዝናሽ። እኛም አብረን እንግማማለን ማለት ነው ከነሱ ጋር እንደው በጣም እኔ ማለት አሁን እንኳን እኔ ብዙም እያየኋቸው አይደለም፣ ግን አይቼ ማለፍ ስላልቻልኩኝ እስኪ አንዳንድ ነገር እናድርግበት ምናምን በተለይ ቲክታክ ላይ ቪዲዮአቸው ተቆራርጦ ስለሚለቀቅ ስክሮል ሳይ አያቸዋለሁ እና በቃ ሳያቸው ምናቸውም ስለማይመቸኝ፣ ስለዚህ እኔ ደግሞ ያው ዩቲዩበርም አይደለሁኝ አንዳንድ ነገር ሀሳብ ልስጥበት ብዬ መጣሁላችሁ ማለት ነው። የእናንተ እህት ከመዳም ኩሽና ማለት ነው። አዎ እኛ ስለምን ይቅርብን እንዴ? ያው የመዳምዬ ኩሽና ተቀምጠን ምን እናውራ፣ ምን እንስራኝ፣ ስንት ሀሳብ ስንት ጭንቀት ያለብን ሰዎች እነሱ እንዱ ግርም ይሉኛል ማለት ነው። እና እንግዲህ ዛሬ የመጣሁት ስለና አብረሽ አያብረሽ እናንተ እኔ ግን እንደው ግርም የሚለኝ ማለት ነው ይሄ ልጅ ግን ቤተሰቦቹ ለቤተሰቦቹ ክብር ራሱ መተው ግን ታድሎ ግን ወይኔ መታደል። እኛ እኮ ማለት ነው ልክ እንደሱ እኮ ብንሰግጥ እኮ አሁን እኮ የት ደርሰን ነበረ። ግን አንዳንዴ ያኔ ለትውልዱ ራሱ አለ አይደለ ስፔሻሊ በጣም ይደብራል። እና ይሄ ልጅ አሁን እንግዲህ ወልዷል። እኔ ግን እያጠራጠሩኝ ነው እግዚአብሔርን ልጁ ራሱ የነሱ ነው እውነት አርግዘን ምናምን ነገር እያልኩ ራሱ ምክንያቱም ከሚሰሩት ፕራንክ ራሱ ምንም ማመን ራሱ አልቻልኩኝም። የእውነት ነው የምላቸው። አሁን እሷ እቺ ሩታ ተብዬዋ እንደወለደች ራሱ ምን ስትሰራ እንደነበር አይታችሁታል። እኔ በጣም የተመቸች መልካም ናት። በስርዓት ቤተሰቦቿ መተው ምናምን የእሱ ቤተሰቦች መተው አርሰዋት እንደገና ጓደኞቿ ምናምን በቃ የሆነ ደስ የሚላል አይደለ አክቱ ምናምን በጣም ደስ ብሎኛል። ባይዘው ያደረገችው ነገር ማለት ነው። እቺኛዋ እህሳ በወለደች በገና ሳምንት ሳይሆናት ማለት ነው ፕራንክ ምናምን ወይኔ በስመ አብ ወልድ። ሁለቱም በነገራችን ላይ ተገናኝተዋል። በጣም ነው የሚያስጠሉት። እኔ በጣም አስጠልተውኛል አሁን እውነት ለመናገር ማለት ነው። እንደገና ደግሞ ይችኛዋ ወፍራማ ልጅ ግን ቤተሰብ አላት። እሷ ራሱ በጣም መረብ ናት። በጣም ታስጠላ ልጅ ነች። በዚህ ልክ ለተመልካች እኔ ግን የምትገርሙኝ ተመልካች ራሱ ለካ እናንተ እንደዚህ አይነት ነገር ነው የምትወዱት። እኔ ነው የምላችሁ እንደዚህ ብልግና ነገር ምናምን ሲለቁ በቃ እናንተ ስለምታበረታቷቸው ስለምናያቸው አሁንም ቢሆን ብልግናውን ከመስራት ቀጥለውበታል። እውነት ለመናገር ሰው ይሄ ነገር ፈን ያደርጋል ብዬ እኔ አላስብም። ይቅርታ አድርጉልኝና ማለት ነው። በዚህ ልክ መግማማትና ወይኔ ቤታቸው አያችሁት እንዴት እንደሚያምር። ይሄ ደግሞ ይሄ ጋላጥ ነው ምናምን የሚባለው ነው። ወይኔ እንዴት እንደሚያምር ምንጣፉ አዲስ ነው ምናምን እንዴት አባቱ ደስ እንደሚል ከመነግራችሁ በላይ በቃ ቤቱ ዋው ያበደ ነው። ኩሽናው ብትሉ ምናምን ሽንት ቤቱ በለው። እንደገና ደግሞ ውጩ ራሱ እንዴት እንደሚያምር ጽድት ያለ ነው ብታዩት ማለት ነው። አሁን እኔ ያለሁበት ይሄ በቃ ቤቱ የቆየ ነው፣ አዋራ ነው ምናምን ነገር። እዛ ላይ ደግሞ ሴትዮዋ ደግሞ በቃ የሆነ ያልሆነ እቃ ምናምን ነገር ትሸካክፋለች። በቃ ዝም ብሎ ትርኪ ምርኪውን መጣል አትፈልግም ሴትዮዋ ማለት ነውና የኛን አይቼ ደግሞ ያንን ሳየው ማለት ነው ወይኔ እንዴት እንደሚያምር ከምነግራችሁ በላይ ማለት ነውና ብዬ ፎቶዋን እየቀረጽኩት ነበረ ማለት ነውና በጣም ያምራል እውነት ለመናገር ማርያምን ከምነግራችሁ በላይ ማለት ነው። መታደል እኮ ነው። እኔ እንደው
አሁን የምፈልገው ምን እንደሆነ ልንገራችሁ ጎበዝ። እንደው ሀሳብ የተሰረቀብኝ እንጂ አንዱን ትቻ አንዱን እንትን ማለት እንጂ የሆነ በቃ የራሳችሁ ቤት ኑሯችሁ ማለት ነው። አንድ ሳምንትም ሆነ ወይ ለወር ለአንድ ወር በቃ ቤታችሁን ዝግት አድርጋችሁ እየበላችሁ እየጠጣችሁ ትኝት እየበላችሁ እየጠጣችሁ ትኝት ከጩኸት ከመጣራት እንቅልፍ እየጣፈጣችሁ ከመነሳት ምናምን ነገር ነው። እሱ ነው እኔ ናፈቀኝ። በነገራችን ላይ ሌላ ምንም አልናፈቀኝም። የእውነቴ ነው የምላችሁ። ግን እንደምታውቁት ሀገራችን ኢትዮጵያ ሰላም አይደለም። ወይኔ እግዚአብሔር ሰላሟን ይመልስልን ምናምን ነገር እና ያለው ነገር ይሄ ነው። እና ቤቱ ደስ ስላለኝ ነበር የቀረጽኩት። በጣም ያምራል። እውነት ለመናገር መታደል እኮ ነው የእውነት። እና እንግዲህ ያው የቡታጅራ ዩቲዩበሮች በዚህ መልክ እያየናቸው ነው ማለት ነው። ስለዚህ እኛም አብረን ከነሱ ጋር እንግማማለን መግማማት በሚለው ማለት ነው። እውነቴን ነው የምላችሁ። በጣም ድብርብርብር ብሏል። በተለይ አብርሽ የእውነት አብርሽ በተለይ በጣም ጨልሏል። እውነት ለመናገር ግን እኮ የዩቲዩብ ብር እንደ ዶላር እኮ ነው የሚከፈል እንደ ምን አሰባቸውን። ግን ቢሆንም ደግሞ እውነት በጣም በዚህ ልክ ርብስ ነው። አሁን እኮ እሱ ነው እየወረደ እየሰራ ያለት። የምሬን የምላችሁ ርብስ በአሞት በጣም ነው የሚደብረው። በዚህ ልክ መሆን የለበት። ምን ይቅርታ አድርጉልኝና ማለት ነው። እውነቴን ነው የምላችሁ። አዎ አንዳንዴ ለተመልካች ራሱ ክብር እዛ ባሻገር ደግሞ ቤተሰብን የራሱ ሲያየው ራሱ ምን እንደሚል አላቅለትም። የሆነት ቤተሰቦቹ ለነገሩ ቤተሰብ ራሱ ከሆነ ሁሉም ሰው ስለቤተሰብ አውራት በቃ ተቷልና እንደዚህ በቃ መሰገጥ ነው። ሰግጡ ብሏል እኮ እንትና አዶናይ ነው መከላከያው ምናምኖች እነዛን ሰግጡ። ጉድ እኮ ነው በሀገር ላይ እናንተ እንደው ግርም ይለኛል። እኛ ጋር እኮ ኢትዮጵያ ላይ እኮ በቃ እንደው ሁሉ ነገር እየወጣ እንደፈለጉ ቢናገሩ እንደው እውነት መታሰር ነበር ያለበት። እንደዛ ማን ነበረ እንደ ቲክታከሩ አይሮፕላን ላይ ነው ምን ላይ ብለ ሆነው ቀጥታ እንትን ያሉት የለም። ወይኔ እሱ ልጅ ራሱ ስሙ ጠፋብኝ እኮ። ይሄው አንዳንዴ ያለማረፍ እኮ ግን በቃ ይሄ ነው የሚያስከትለው መዘዝ ማለት ነው። ይሄው ስንት አመት አለፈው አይደለ? አመት አልፎታል ከታሰረ ማለት ነው። ሚስትየዋን በድጋሚ እስር ቤት ገብታለች ማለት ነው። አንዳንዴ ሰዎች ታዋቂ ሲሆኑ በጣም ከባድ ነው እውነት ለመናገር እና ስለዚህ ሰግጥ ተብሎ ጭራሽ መኪና አልተሸለመም። ሰግጥ አላለም። ይሄ ሁሉ እኮ ህግ አለመኖሩ ነው ኢትዮጵያ ላይ የሚያመለክተው ይሄን ታውቃላችሁ። እና ስለዚህ አብረሽም እንግዲህ ያንን ተመልክቶ እየሰገጠ ነው። ስግጥ እያለ ነው። መልካም ስገጣ ብለናል ማለት ነው። ስለዚህ እኛም እናያለን፣ እንሰማለን፣ እንፈርዳለን። እኔ የምለው ሰብስክራይብ ማታረጉኝ ግን ምንድነው ጥያቄያችሁ? ቪዲዮን ታያላችሁ፣ ሰብስክራይብ አታደርጉኝም? ለያች ሰብስክራይብ አድርጉ፣ ላይክም አድርጉ። ቻናሌ አሁን የምታዩት ሰው ሁላ ላይክ ብታደርጉት ዋው ዩቲዩብ ሼር ያደርግልኝ ነበር አናታችሁ ሸረትና ማለት ነው። ነገር ግን ላይክ ስለማታረጉልኝ ማለት ነው ሼር አያደርግልኝም። ቪዲዮ እኮ አንዴ ቢሸርትልኝ ወይኔ በላቸው በቃ እናንተን አለማመጥ ነበር። ግን ታዩታላችሁ። ቢያንስ ሰብስክራይብ ባታረጉ ራሱ ላይክ ማድረግ ነበረባችሁ። እግዚአብሔርን ተው ላይክ አድርጉዳ ማለት ነው። አስወጡኝ ከመዳም ኩሽና እኔ መውጣት ፈልጋለሁ። መዳም ኩሽና አስጠልቶኛል። ስራ ራሱ አስጠልቶኛል። ስልችት ብሎኛል። የምን ሁሌ ስራ ሲሆን አይሰለቻችሁም? የሆነ ስልችት የሚል ነገር አለ። እግዚአብሔርን አሁን ደግሞ ባህል እየመጣ ነው። ይደብራል ምናምን። ጥምቀት አለ፣ ፋሲካ አለ፣ ገና አለ ወይ ስደት እና ይሄ ሲመጣ በጣም ያስጠላኛል። እውነት ለመናገር ይሰማኛል ምናምን ነገር እና ስለዚህ እንግዲህ ስለነሰገጤዎች ስግጥግጥ ስላሉት አውርተን ስለጨረስን ስፔሻሊ እኔን ደግሞ አብርታቱኝ ስል እለምናችኋለሁ። ለማንኛውም ሰላማችሁ ብዙ ትረፍረፍ ይበልልኝ። ይበቃኛል። ይሄን ያልካወራው ለፈለፍኩኝ እስኪ አውና ቤቱን እያያችሁ ሲያምር መታደል እኮ ነው። የእውነቴን ነው የምላችሁ በዚህ ልክ እና ሰላማችሁ ይዛልኝ። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ገልቦቼ ሰግጥ